ማንቸስተር ዩናይትድ የክለቡን የገቢ መጠን ለመጨመር በሚል ምክንያት የ5% የትኬት ጭማሪ እንዳደረገ ትላንትና ተሰምቷል። በቀጣዩ የውድድር ዓመት ተግባራዊ ይሆናል። 2025-2026 የውድድር ዓመት ልክ ሲጀምር በየጨዋታ በትኬት በአማካይ 2.5 ፓውንድ አካባቢ በዶላር 3.5 ዶላር አካባቢ ጭማሪ ነው የተደረገው ተብሏል። የትኬት ዋጋቸው ላይ ከ16 ዓመት በታች የሆኑ የአመት ትኬት ባለቤት የሆኑ ሰዎች ይሄ የትኬት ጭማሪ አያሳስባቸውም። ከ16 ዓመት በታች ለሆኑት ነው ግን ለ11 ዓመታት የትኬት ጭማሪ ሳያደርግ የዘለቀው ማንቸስተር ዩናይትድ ባለፉት 3 ዓመታት ግን በተከታታይ 3 ጊዜ የትኬት ጭማሪዎችን አድርጓል። 2023-2024 የውድድር ዓመት ላይ 5% የትኬት ጭማሪ አድርጎ ነበር ዋጋው ላይ። ከዚያ 2024-2025 ዘንድሮም እንደዚሁ የ5% ጭማሪ አድርጓል። ቀጣይ የውድድር ዓመትም የ5% ጭማሪ እንደሚያደርግ ታውቋል። ደጋፊዎች ሌላ ተጨማሪ የትኬት ዋጋ ጭማሪ እያሳሰባቸው መጥቷል። አሁን በእንግሊዝ ፕሪሚየር ሊግ ተሳታፊ ከሆኑ ክለቦች አብዛኛዎቹ ተመሳሳዩን እያደረጉ ነው። የማንቸስተር ዩናይትድ ደጋፊዎች በእነዚህ ጭማሪዎች ፍጹም ደስተኛ ያልሆኑም ተቃውሟቸውን እያሰሙ ነው የሚገኙት። የአመት ትኬት የሌላቸው ደጋፊዎች ደግሞ የትኬት ጭማሪ በየጨዋታው ጭምር ሊገጥማቸው ይችላል። በየተቀመጡበት ቦታዎች ጭምር ይሄ ሊያጋጥማቸው ይችላል። በቅርቡ የክለቡ የድርሻ ባለቤት ሰር ጂም ራትክሊፍ ሰፋ ባሉ ጉዳዮች ላይ ቃለ ምልልስ ሲሰጡ እንደነበረ ይታወሳል። ዩናይትድ የገባበትን የፋይናንስ ችግር ሰውየው ሲያብራሩ ነበረ። የእዳው መጠን በማንቸስተር ዩናይትድ ከአመት አመት እየጨመረ መጥቷል። ክለቡ ይህንን ችግር ለመቋቋም የገጠመውን የፋይናንስ አስተዳደር ለመሻገር የዋጋ ቅነሳ ውሳኔዎችን በብዛት ሲያደርግ ነበረ። ለምሳሌ የሰራተኛ ቅነሳዎችን አድርጓል። የስታዲየም መግቢያ ትኬት ጭማሪ አድርጓል። የክለቡ የኦልትራፎርድ የሰራተኞች ምገባን ጭምር ያቆመ ክለብ ነው። በክረምቱ 250 ሰራተኞቹን ያባረረው ዩናይትድ የካቲት ወር ላይ እንደዚሁ 200 ገደማ ሰራተኞቹን ቀንሷል። በእነዚህ ውሳኔዎች የግሌዘር ቤተሰቦች ዋነኛ ለጥፋቶቹ ምክንያት ናቸው በማለት በደጋፊዎች ተቃውሞ ይደርስባቸዋል። አሁን ደግሞ የስታዲየም ዋጋ ትኬት ጨምሯል። በቅርቡ ክለቡ 100,000 ተመልካች መያዝ የሚችል 2 ቢሊዮን ፓውንድ የሚያወጣ በ5 ዓመታት ተገንብቶ የሚያልቅ ስታዲየም ይፋ እንዳደረገ ይታወቃል። የስታዲየም እቅድ ይፋ አድርጓል። የገቢ ምንጩ እጅግ የተዳከመበት ከአመት አመት ኪሳራ እየገጠመው እንደሆነ እየገለጸ የሚገኘው ክለቡ ከየትኛው የገቢ ምንጭ ይህንን ስታዲየም ለመገንባት እንዳሰበ ግን እስካሁን ግልጽ አልሆነም። አሁን የስታዲየም ዋጋ ትኬት ደጋፊዎች ላይ ተጨምሯል። ሊዮኔል ሜሲ ከአርጀንቲና የዓለም ዋንጫ ማጣሪያ ስብስብ ውጪ ተደርጓል። የ37 ዓመቱ ተጫዋች እሁድ ክለቡ ኢንተር ማያሚ ከአታላንታ ዩናይትድ ጋር በነበረ ጨዋታ ቋሚ ተሰላፊ ሆኖ ነበር የተጫወተው። ነገር ግን በዚያ ጨዋታ ጉዳት ገጥሞታል ነው የተባለው። የአብዳክተር ጡንቻ ጉዳት ገጥሞታል ሊዮኔል ሜሲ። ጉዳቱ አርጀንቲና ብሔራዊ ቡድን ጨዋታ እንዳያደርግ ይከለክለዋል። ኢንተር ማያሚ ማረጋገጫ ሰጥቷል። የ8 ጊዜ ባሎን ዶር አሸናፊው ከዚያ በፊት በነበሩ 3 ጨዋታዎች ላይ ረፍት ተሰጥቶት ነበረ። ከዚያ በኋላ በጉዳቱ ምክንያት ከተሰጠው ረፍት አገግሞ በኮንካካፍ ጨዋታ ተቀይሮ ገብቶ ጎል ጭምር አስቆጥሮ ነበረ በሳምንቱ መጨረሻ አካባቢ ላይ። አርጀንቲና ቀጣይ 2 የዓለም ዋንጫ ማጣሪያ ጨዋታ አለባት። ከዩሩጓይና ከብራዚል ጋር ጨዋታውን ታደርጋለች። 2026 ዓለም ዋንጫ ላይ ለመግባት ለማረጋገጥ ጥቂት ነው የቀራት። 10 ብሔራዊ ቡድኖች ተሳታፊ በሚሆኑበት የደቡብ አሜሪካ ሀገራት የማጣሪያ ምድብ ላይ አርጀንቲና ነው እየመራች የምትገኘው 6 ጨዋታ እንግዲህ እየቀረ ተከታዩን ዩሩጓይን በ5 ነጥብ ልዩነት ትመራለች። ብራዚል ደግሞ በ7 ነጥብ አንሳ 5ኛ ደረጃ ላይ ነው የተቀመጠችው። እስከ 6ኛ ያሉ ሀገራት በቀጥታ ወደ ዓለም ዋንጫው ያልፋሉ። 7ኛ ሆኖ ያጠናቀቀ ብሔራዊ ቡድን የጥሎ ማለፍ ጨዋታ ለማድረግ ይገደዳል። 191 ጨዋታዎችን ለሀገሩ አድርጓል። ሜሲ በማጣሪያው ከፍተኛ ጎል አስቆጣሪ ነው። 6 ጎሎች አሉት። 112 ጎሎች ላይ ለሀገሩ ብሔራዊ ቡድን ደርሷል። ከሊዮኔል ሜሲ ባለፈ ግን የሮማው አጥቂ ስፍራ ተጫዋች ፓውሎ ዲባላ ጭምር በብሔራዊ ቡድኑ ስብስብ ውስጥ እንደማይካተት ታውቋል። በቅርቡ ኔይማር በገጠመው ጉዳት ምክንያት ለብራዚል ብሔራዊ ቡድን ጥሪ እንዳልደረሰው ይታወሳል። አሁን ደግሞ ሊዮኔል ሜሲም እንደዚሁ ለአርጀንቲና አይጫወትም። ሁለቱ የደቡብ አሜሪካ እግር ኳስ ፈርጦች በቀጣዮቹ የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ ሀገራቸውን ወክለው ሲጫወቱ
አንመለከትም ማለት ነው። አውሮፓ ላይ ስንሻገር የቤልጂየሙ ግብ ጠባቂ ቲባ ኮርቷ ብሔራዊ ቡድኑን ተቀላቅሏል። ከ22 ወራት በኋላ ነው ብሔራዊ ቡድኑን ቲባ ኮርቷ የተቀላቀለው። የሪያል ማድሪዱ ግብ ጠባቂ ሰኔ 2023 ጀምሮ ከአሰልጣኙ ዶሚኒኮ ቴዴስኮ የቀድሞ የቤልጂየም ብሔራዊ ቡድን አሰልጣኝ ጋር በፈጠረው አለመግባባት ምክንያት ለቤልጂየም ብሔራዊ ቡድን ግልጋሎት መስጠት አቁሞ ነበር። ዶሚኒኮ ቴዴስኮ ተሰናብቷል። ጥር ወር ላይ ሩዲ ጋርሲያ እርሱን ተክቶ ወደ ኃላፊነት መጥቷል። ባለፉት 2 ዓመታት የኮርቷን አለመኖር ተከትሎ ለቤልጂየም ኮይን ካስቴልስ ነበረ ቋሚ ተሰላፊ ሆኖ ብሔራዊ ቡድኑን ሲያገለግል የነበረው። አሁን እንግዲህ ቲባ ኮርቷ መመለሱ የዚህን ተጫዋች ግልጋሎት ይገታዋል ተብሎ ይጠበቃል። ዛሬ የ32 ዓመቱ የሪያል ማድሪዱ ግብ ጠባቂ ከመገናኛ ብዙሃን ጋር ጋዜጣዊ መግለጫ ይሰጣል ተብሎ ይጠበቃል። የኮርቷ ወደ ብሔራዊ ቡድኑ መመለስ በጣም ብዙ ውስግቦችን የፈጠረ ጉዳይ ነው። የቀድሞው የቤልጂየም ብሔራዊ ቡድን አሰልጣኝ ለቲባ ኮርቷም አሰልጣኝ ሆኖ ለረጅም ዓመት የሰራው ማርክ ዊልሞት እኔ በሆን ኖሮ አልጠራውም፣ እነዚህ 2 ጨዋታዎች እንዲያልፉት አደርግ ነበር ሲል ተናግሯል። ሌላኛው የቀድሞ የቤልጂየም ተከላካይ ፊሊፕ አልበርት ብሔራዊ ቡድኑን ማገልገል አልፈልግም ብሎ ቆይቶ ነበረ እና አሁን መጠራት የለበትም ሲል ተቃውሞውን አሰምቷል። ሩዲ ጋርሲያ የብሔራዊ ቡድኑ ዋና አሰልጣኝ ጥሪውን ይፋ ባደረጉበት ወቅት ስለ ኮርቷም ተናግረው ነበር። ቲባ ኮርቷ የዓለማችን ምርጥ ግብ ጠባቂ ካልሆነ በዓለማችን ከሚገኙ ምርጥ ግብ ጠባቂዎች መካከል አንደኛው ነው ሲል ተናግሯልና ወደ ስብስቡ እርሱን መካተቱ በጣም ጥሩ ነገር ነው ሲሉ ነው የተናገሩት። የተጫዋቹ ትላንትና ወደ ብሔራዊ ቡድኑ መቀላቀል እጅግ ዝግ ባለ መንገድ በብሔራዊ ቡድኑ የቅርብ ምንጮች መካከል ብዙ አምባጓሮ ሳይስነሳ ነበር ለማድረግ የታሰበው። ነገር ግን ቤልጂየም ውስጥ የሚገኙ መገናኛ ብዙሃን የብሔራዊ ቡድኑ ልምምድ ማዕከልን ከበው የተጫዋቹን የብሔራዊ ቡድን መቀላቀል ዜና ለህዝብ ለማድረስ ሲጠባበቁ ነበር። በጣም በዛ ያሉ መገናኛ ብዙሃን ይህንን ክስተት ዘግበውታል። ቲባ ኮርቷ 102 ጨዋታዎችን ለሀገሩ አድርጓል። 2 የጥሎ ማለፍ ጨዋታዎች አሁን ይጠብቃቸዋል በኔሽንስ ሊግ ከዩክሬን ጋር። የመጀመሪያውን ጨዋታ ስፔን ላይ ነው የሚያደርጉት። ከዚያ የመልሱን ጨዋታ ደግሞ ጌንክ ላይ ያደርጋሉ። ከዚያ አስቀድሞ ቲባ ኮርቷ ዛሬ መግለጫ ይሰጣል ተብሎ ይጠበቃል። ከኔዘርላንድስ ብሔራዊ ቡድን ጋር በተገናኘ ደግሞ ደንዘል ደምፍሪስ ከብሔራዊ ቡድኑ ስብስብ ውጪ ሆኗል። ኔዘርላንድስ የሩብ ፍጻሜ ጨዋታ አለባት በኔሽንስ ሊግ ከስፔን ጋር ነው ጨዋታውን የምታደርገው። የኢንተር ሚላኑ የመስመር ተከላካይ እሁድ በሴሪያ ጨዋታ አታላንታን ሲገጥሙ ጉዳት ገጥሞታል ነው የተባለው። ከአታላንታ ጋር የነበረውን ጨዋታ ኢንተር ሚላን 2-0 በሆነ ውጤት ማሸነፉ ይታወሳል። የሲሞኔ ኢንዛጊ ቡድን ሴሪያውን ሰፋ ባለ የነጥብ ልዩነት ለመምራት የሚያስችለውን ውጤት አስመዝግቦ ነው የወጣው ባለፈው እሁድ። እዚያ ጨዋታ ላይ ነው ደንዘል ደምፍሪስ ጉዳት የገጠመው። በእርሱ ምትክ የ22 ዓመቱ የአያክስ አምስተርዳም ተከላካይ ስፍራ ተጫዋች ዩሪ ባስ የመጀመሪያ የብሔራዊ ቡድን ጥሪ ደርሶታል። የባርሴሎናው የአማካይ ስፍራ ተጫዋች ፍራንኪ ዴዮንግ እንደዚሁ የፊትነስ ጥያቄ አለበት ነው የተባለው። ሮናልድ ኩመን ይህንን ተጫዋች ወደ ብሔራዊ ቡድኑ ስብስብ ጥሪ አቅርበውለታል። ነገር ግን ላይካተት ይችላል ተብሎ ተሰግቷል። የብራይተን ኤንድ ሆቭ አልቢዮን የአማካይ ስፍራ ተጫዋቹን ማትስ ዊፈርን በተጠባባቂነት ብሔራዊ ቡድኑ ጥሪ እንዲደርሰው አድርገዋል። ፍራንኪ ዴዮንግ ባለፈው እሁድ ባርሴሎና ዋንዳ ሜትሮፖሊታኖ ስታዲየም ላይ አትሌቲኮ ማድሪድን 4-2 በሆነ ውጤት ድራማዊ በሆነ መርሃ ግብር ባሸነፈበት ጨዋታ በህመም ምክንያት ፍራንኪ ዴዮንግ አልተሰለፈም ነበር። ያ ጨዋታ አምልጦት ነበርና ከህመሙ አገግሞ የፊትነስ ጥያቄውን መልሶ ለብሔራዊ ቡድኑ ግልጋሎት ለመስጠት ዝግጁ ይሆናል ተብሎ አልታሰበም። ስለዚህ እርሱም ቢሆን አይኖርም ተብሎ ነው የሚጠበቀው። ትላንትና ብሔራዊ ቡድኑን ተቀላቅሎ ነበር ሰኞ ፍራንኪ ዴዮንግ። ነገር ግን የኔዘርላንድስ ብሔራዊ ቡድን ልምምድ በሚሰራበት ወቅት አልተካፈለም። ኔዘርላንድስ የፊታችን ሐሙስ ሮተርዳም ላይ ከስፔን ጋር ጨዋታ ታደርጋለች። የመልስ ጨዋታውን በቫሌንሲያ ነው የሚያደርጉት። እሁድ የሚደረግ መርሃ ግብር ነው። የደቡብ ኮሪያ ብሔራዊ ቡድን አሰልጣኝ ደግሞ ባየር ሚዩኒክን ወቅሰዋል። ጥያቄም አንስተውባቸዋል። አሰልጣኙ ሆንግ ሚዩንግ ቦ የመሃል ተከላካዩ ኪም ሚን ጄን ባየር ሚዩኒክ ከጉዳት አልጠበቀውም በማለት ከሰዋቸዋል። ደቡብ ኮሪያ በዓለም ዋንጫ ማጣሪያ ከኦማን እና ጆርዳን ጋር ጨዋታ አለባት። ይሄንን የብሔራዊ ቡድኑን ጨዋታ ደግሞ
ጉዳት ስለገጠመው ያልተቀላቀለው ኪም ሚንጄ በባየር ሚዩኒክ ጥበቃ ስላልተደረገለት ነው ብሏል። የ28 ዓመቱ ተጫዋች የቻምፒየንስ ሊግ ጥሎ ማለፍ ጨዋታ ከባየር ሌቨርኩሰን ጋር ባለፈው ማክሰኞ ከተጫወተ በኋላ ጉዳት እንዳጋጠመው የባየር ሚዩኒክ አሰልጣኝ ቪንሴንት ኮምፓኒ ተናግሮ ነበርና ስለ ጉዳቱ ሁኔታ አሰስ እያደረግን ነው እያጣራን ነው ሲል ገልጾ ነበር። ከዚያ አርብ ዕለት ጋዜጣዊ መግለጫ ሲሰጥ ከሊግ ጨዋታ አስቀድሞ ለተወሰኑ ሳምንታት በጉዳት ምክንያት ከጨዋታ ውጪ ይሆናል ሲል ቪንሶን ኮምፓኒ ተሰምቷል። ሆንግ ባየር ሚዩኒክ እንዳለመታደል ሆኖ ይሄንን ተከላካይ በተገቢው መንገድ አልጠበቀውም፣ ከጉዳት ለመከላከል ጥበቃ አላደረገለትም። ኪም ለክለብ ብቻ ሳይሆን ለሀገሩ ብሔራዊ ቡድኑ በጣም አስፈላጊ የሚባል ተጫዋች ነው። ጨዋታው በጣም አስፈላጊ ነው ማለት ኪም ሚንጄ ከነጉዳቱ ወደ ሜዳ መግባት አለበት ማለት አይደለም። ይሄንን ማድረጋቸው ተገቢ አይደለም። የማስጠንቀቂያ ምልክቶችን ባለፈው አመት ስናይ ነበር። እነዚህን የማስጠንቀቂያ ምልክቶች ተገንዝበን እኛ ጥንቃቄ ስናደርግ ነበር። ባየር ሚዩኒክ ግን እነዚህ ምልክቶች ቸላ ብሏቸዋል ብለው ነው ክለቡን የከሰሱት። ባየር ሚዩኒክ በዚህ አስተያየት ምላሽ ለመስጠት ፈቃደኛ አልሆኑም። ዘንድሮ ኪም ሚንጄ ባየር ሚዩኒክ ባደረጋቸው ሁሉም ጨዋታዎች ላይ ተሳትፏል ብሎ በድፍረት መናገር ይቻላል። ክለቡ ካደረጋቸው 41 ሁሉም የውድድር ጨዋታዎች ላይ በ37ቱ ተሰልፏል። ለሀገሩ 69 ጨዋታ ያደረገው ኪም ሚንጄ በ2022 ዓለም ዋንጫ በ2023 እስያ ዋንጫ ላይ ለብሔራዊ ቡድኑ በስብስብ ውስጥ ተካቶ ግልጋሎት ሲሰጥ የነበረ ተጫዋች ነው። ለደቡብ ኮሪያ በዚህ በ2026 ዓለም ዋንጫ ላይ እንደዚሁ በብዙዎች መርሃ ግብሮች ላይ የተካፈለ ነበረ። ደቡብ ኮሪያ ከ6 ጨዋታ 14 ነጥብ አላት። በዚህ በዓለም ዋንጫ ማጣሪያ ምድቡ ላይ ምድቡን እየመራች ነው የምትገኘው። ቀጥታ ተሳታፊ መሆን ይችላልች። የምድቡ አሸናፊ መሆን ከቻለች አንደኛና ሁለተኛ ሆነው መጨረስ የሚችሉት ይሄንን ያደርጋሉ። ሰሞነኛ ጨዋታቸው ከሁለቱ ጨዋታዎች ውስጥ አንደኛው ከጆርዳን ጋር የሚደረግ ጨዋታ ነው። ጆርዳን ደግሞ በምድቡ ከደቡብ ኮሪያ በ5 ነጥቦች አንሳ 3ኛ ደረጃ ላይ የተቀመጠች ብሔራዊ ቡድን ናትና የዚህ ተጫዋች ግልጋሎት እጅጉን ያስፈልጋቸው ነበረ ተብሏል። በሌላ ዜና ደግሞ የብሔራዊ ቡድን ጨዋታዎች ምክንያት ባርሴሎና ወሳኝ ተጫዋቾቹ ሊያጣ እንደሚችል የተነገረ ነው የሚገኘው። የላሊጋው መሪ ባርሴሎና ተስተካካይ መርሃ ግብር አላቸው ከኦሳሱና ጋር እና ይሄ ተስተካካይ መርሃ ግብር በሚቀጥለው ሳምንት ሐሙስ መጋቢት 18 ይካሄዳል ተብሎ ነው የሚጠበቀው። በዚህ ጨዋታ ለብሔራዊ ቡድን ጥሪ የደረሳቸው የዩሩጓዩ ሮናልዶ አራሆ እና ራፊና ከብሔራዊ ቡድን ግልጋሎታቸው መልስ ለዚህ ጨዋታ ይደርሳሉ ተብሎ አይታሰብም። ባርሴሎናዎች ከ68 ሰዓታት በኋላ ደግሞ እሁድ ከጂሮና ጋር የሊግ ጨዋታ ያደርጋሉ። እየተባለ እንደሚገኘው ከሆነ ዚ አትሌቲክ እንዳስነበበን ባርሴሎና ላሊጋውን ክስ ያቀርብበታል። የተቀመጠለት መርሃ ግብር በጣም የተጣበበ ነውና የተጨናነቀ መርሃ ግብሩን ማድረግ እንደማይፈልግ ለላሊጋው ክስ ያቀርባል ተብሎ ተደምጧል። እንግዲህ ባርሴሎና ቀጣይ መርሃ ግብራቸውን የፊታችን ሐሙስ መጋቢት 18 ሊያደርጉ ከኦሳሱና ጋር መርሃ ግብር ወጥቶላቸዋል። በእነዚህ ጨዋታዎች ደግሞ ራፊና እና ሮናልዶ አራሆ ላይደርሱ እንደሚችሉ ተሰግቷል። የፈረንሳይ ብሔራዊ ቡድኑ አምበል ኬሊያን ኤምባፔ ከሪያል ማድሪድ ጋር የሶስትዮሽ ዋንጫ ባለቤት መሆን እንደሚፈልግ አስተያየቱን ሰጥቷል። ለፈረንሳይ ብሔራዊ ቡድን 4 ያለፉ ጨዋታዎች ላይ ሳይካፈል ቀርቷል። አሰልጣኝ ዲዲየር ዴሾ አንደኛውን በብቃት ማነስ ሌላኛውን ደግሞ ተጫዋቹ ጉዳት ላይ በነበረበት ወቅት የጥቅምትና የህዳር ወር ጨዋታዎች ለብሔራዊ ቡድኑ ለፈረንሳይ ግልጋሎት ሳይሰጥ ቆይቷል። አሁን የፈረንሳይ ብሔራዊ ቡድን ላለበት ጨዋታ ጥሪ ደርሶታል። ይሄ ተጫዋች ከሪያል ማድሪድ ጋር በተገናኘ ጥሪ ቀርቦለት ነበረ። የሶስትዮሽ ዋንጫ ባለቤት ከሪያል ማድሪድ ጋር መሆን እፈልጋለሁ። ይሄንን ድል ሶስትዮሽ ዋንጫ ባለቤትነትን ሪያል ማድሪድ ከዚህ በፊት አሳክቶት አያውቅምና በመጀመሪያ የሪያል ማድሪድ ቆይታዬ ይሄንን ማሳካት ህልሜ ነው ሲል ነው የተናገረው። ፓሪስ ሳን ዠርማ ያለ ኬሊያን ኤምባፔ በዚህ ውድድር ዓመት በሉዊስ ኤንሪኬ መሪነት በጣም ጥሩ እየተጫወቱ ነው የሚገኙት። የፈረንሳይ ሊግ አንድን በብዙ ነጥብ ልዩነት ተከታያቸውን አስከትለው እየመሩ ነው ያሉት። በቻምፒየንስ ሊግም ሩብ ፍጻሜን ተቀላቅለዋል ሊቨርፑልን በመጣል እና እርሱ አለመኖር ምናልባት ፓሪስ ሳን ዠርማ ጥሩ እንዲጫወት አግዟቸው እንደሆነ ተጠይቆ ነበረ። ይሄ እኔን የሚመለከት ጉዳይ አይደለም፣ ለነርሱ መልካሙን ሁሉ እመኝላቸዋለሁ ሲል ኬሊያን ኤምባፔ አስተያየቱን ሰጥቷል።
በሌላ ዜና ኒውካስል ዩናይትድን እናገኛለን። ኒውካስል ዩናይትድ የካራባኦ ካፕ ዋንጫቸውን ከደጋፊዎቻቸው ጋር ለማጣጣም የፊታችን ማርች 29 ወይንም ደግሞ መጋቢት 20 ቅዳሜ ላይ የጎዳና ላይ ትርኢት ወይንም ፓሬድ እንደሚያደርጉ ታውቋል። ይሄ ቡድን ለንደን ዌምብሌይ ላይ ሊቨርፑልን በማሸነፍ የካራባኦ ካፕ ዋንጫ ባለቤት እንደሆነ ባለፈው እሁድ ይታወሳል። ትላንትና ወደ ከተማቸው ኒውካስል ሲገቡ በአየር ማረፊያ የጀግና አቀባበል ነው የተደረገላቸው። የአየር ማረፊያው የእሳትና ድንገተኛ ተቆጣጣሪ ቡድን የዋተር ሳሉት የሚሉትን የውሃ አቀባበል አድርገውላቸዋል። አውሮፕላን ማረፊያዎች ላይ አውሮፕላኖች ሲገቡ ይህንን አስተውላችሁ ይሆናል። በሁለት የውሃ ማማዎች ስር ሆነው ሲገቡና እንዲህ ያለው አቀባበል ነበር የተደረገላቸው። ለ70 ዓመታት ያህል የሀገር ቤት ዋንጫ አሳክተው አያውቁም ነበር። ሊቨርፑልን 2-1 በሆነ ውጤት በማሸነፍ ነው ይህንን የዋንጫ ጠኔ የቆረጡት። የቡድኑ ተጫዋቾች ለብሔራዊ ቡድን ግልጋሎት ተመልሰዋል። ክለቡን ትተው አሁን አሰልጣኙ ኤዲሃውና የብሔራዊ ቡድን ጥሪ ያቀረበላቸው ተጫዋቾች ነው በክለቡ የሚገኙት። በጣም ደስተኛ ናቸው ደጋፊዎች። ትላንትና ይህንን ደስታቸውን ሲያጣጥሙ ነበር። አሁን የክለቡ ደጋፊዎች ደግሞ ከተጫዋቾቻቸው ጋር በጋራ በመሆን የጋራ የደስታ ጊዜ እንዲኖራቸው የፊታችን መጋቢት 20 በጎዳናዎች ላይ ፓሬድ እንደሚያደርጉ የጎዳና ላይ ትርኢታቸውን እንደሚያቀርቡ ከደጋፊዎች ጋር ዋንጫውን እንደሚደሰቱበት ይፋ አድርገዋል። በሌላ ዜና ኦሎምፒክ ደ ማርሴይ ተጫዋቹ አድሪያን ራቢዮ ላይ የደረሰውን ጥቃት አውግዟል። እርሱና ቤተሰቡ ላይ የተሰነዘሩ ጥቃቶች ተገቢነት የላቸውም ሲል አውግዟል። ባለፈው እሁድ በፓሪስ ፓርክ ደ ፕራንስ ላይ በፓሪስ ሰን ዠርማ 3-1 በተሸነፉበት ጨዋታ ነበረ በጣም ከበድ ያለ እርሱና ቤተሰቡ ላይ የተቃጣ ጥቃት የተሰነዘረበት። ፓሪስ ሰን ዠርማ ደጋፊዎች ባነር ይዘው ገብተው ነበር። አድሪያን ራቢዮና ቤተሰቡን የሚዘልፍ ይዘት ያለው ባነር ነበር። ኦሎምፒክ ደ ማርሴይ ይህንን ተቃውሟል። በተናጠል ተጫዋቹ ላይ የደረሰው ጥቃት ተገቢነት እንደሌለው ገልጿል። ከተጫዋቹና ከቤተሰቡ ጎን እንደሚቆሙ ጭምር ነው ያረጋገጡት። አድሪያን ራቢዮ ከዚህ ቀደም 2012 እስከ 2019 ድረስ ለፓሪስ ሰን ዠርማ መጫወት የቻለ ነው። 227 ጨዋታዎችን አድርጎላቸዋል። ወደ ዩቬንቱስ ከማምራቱ በፊት በያዝነው ክረምት የዩቬንቱስ ኮንትራቱ በማለቁ ነው ወደ ኦሎምፒክ ደ ማርሴይ የመጣው። እናቱ ቬሮኒክ ራቢዮ ወኪሉ ናትና ከፈረንሳይ ሬዲዮ ጋር በነበረ ቃለ ምልልስ ጨዋታው ለምን እንዳልተቋረጠ አልገባኝም ብላለች። በፈረንሳይ ዳኞች ጨዋታዎችን የማቋረጥ መብት አላቸው። የዘረኝነት ይዘት ያላቸው ጥቃቶች ሲሰነዘሩ ስታዲየም ካስተዋሉ ይህንን ማድረግ ይችላሉ። ሌሎች ጨዋታዎች ላይ ይሄ ይደረግ ነበር። ይሄ እሁድ ሲሆን የጨዋታው ዋና ዳኛ ለምን እንዳላቋረጠው አልገባኝም በማለት ቬሮኒክ ራቢዮ ጠይቃለች። ኦሎምፒክ ደ ማርሴይ ግን ጉዳዩን አውግዟል።